ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር ዜና ከመካከለኛው ምስራቅ ተሰምቷል። እስራኤል በውድቅት ሌሊት በኢራን ላይ ጦርነት መክፈቷን አስታውቃለች። ከባድ ፍንዳታዎች በኢራን ላይ እየተሰሙ እንደሆነ እየተነገረ ነው። ኢራንም በይፋ መግለጫ የሰጠች ሲሆን ይፋዊ ጦርነት በእስራኤል ላይ ማወጇን አስታውቃለች። ከዚህም ባሻገር የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ መሆኗን ገልጻለች። ከባድ የሆነ ውጥረት ነግሷል። ለሳምንታት ሲፈራ የነበረው ጦርነት ሌሊቱን ተቀስቅሷል። ክስተቱን አስመልክቶ አሁን ላይ እየተሰሙ ያሉ ዘገባዎችን እንደሚከተለው አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። ሰበር ዜና ላለፉት ረጅም ወራት በከፍተኛ ፍጥጫ ውስጥ የቆዩት እስራኤልና ኢራን ወደ ደም አፋሳሽና ወደ ሁሉን አቀፍ ጦርነት መግባታቸው ተሰማ። ዛሬ በውድቅት ሌሊት ነበረ እስራኤል ለቀናት ስትዘጋጅበት የነበረውን ጥቃት መክፈቷን በይፋ ያስታወቀችው። እስራኤል በኢራን ላይ ይፋዊ ጥቃት መክፈቷን ተከትሎ ይህ ዘገባ ከተጠናከረበት ከደቂቃዎች በፊት ኢራን እንዳስታወቀችው ከሆነ በይፋ በእስራኤል ላይ ጦርነት ማወጇንም አስታውቃለች። በመካከለኛው ምስራቅ በተባባሰው ውጥረት ኢራን የአሜሪካን የኒውክሌር ስምምነት እንደማትቀበል ማስታወቋን በገለጸችበት ማግስት እስራኤል በኢራን ላይ ድንገተኛ ጥቃት መክፈቷ የተሰማ ሲሆን የእስራኤል ኃይሎች በሌሊት በድንገት በኢራን ላይ በጀመሩት የማጥቃት እርምጃ ይህ ዘገባ እስከተጠናከረበት ሰዓት ድረስ በኢራን የተለያዩ 6 ከተሞች ላይ ከባድ ፍንዳታዎች መሰማታቸውን አልጀዚራ የዘገበ ሲሆን ጥቃቱ በአንድ አካባቢ ላይ ብቻ የተፈጸመ እንዳልሆነና በዋና ከተማዋ ቴህራን ጨምሮ በተለያዩ የኢራን አካባቢዎችም ከባድ ፍንዳታዎች እየተሰሙ እንደነበረ ጠቅሶ ጥቃቱ በኢራን ላይ የደረሰውን ጉዳት ዝርዝር ሁኔታ ባይገልጽም በእስራኤል በኩል ግን ከጥቃቱ ጎን ለጎን የእስራኤል ጦር ኃይሎች ከዚህ ቀደም በአንዳንድ አካባቢዎች ብቻ ተፈጻሚ የነበረውን የአስቸኳይ ጊዜ አዋጅ አሁን በሁሉም እስራኤል የአስቸኳይ ጊዜ አዋጅ በአካባቢዎቹ ማጽደቁንና በአዲሱ የአስቸኳይ ጊዜ አዋጅም በመላው እስራኤል የትምህርት ተቋማት ስራቸውን ሙሉ በሙሉ ከዛሬ ጀምሮ እንዲያቆሙና ሁሉን አቀፍ የእስራኤል ኃይል ወደ ኢራን እንዲዘምት የሚያውጅ የጦር አዋጅም በእስራኤል ታውጇል። ይህንን ተከትሎ ታዲያም በውድቅት ሌሊት ጦርነት የተከፈተባት ኢራንም ሁሉን አቀፍና ሙሉ በሙሉ ጦርነት በእስራኤል ላይ ማወጇን ሊነጋ ሲል ያሳወቀች ሲሆን ሌሊቱን ከባላንጣዋ እስራኤል የተከፈተባትን እርምጃ ለማክሸፍ እየሰራች እንደሆነ የገለጸችው ኢራን በእስራኤል ላይ ከባድ እርምጃ ትወስዳለች ተብሎ ይጠበቃል። በተለይም ኢራን ለረጅም ጊዜ በምድር ቤት ውስጥ ስትሰራቸው የከረመቻቸው እጅግ በርካታ የሆኑና ዓለም አይቷቸው አያውቅም ስትል የቆየቻቸውን መሳሪያዎች አሁን ላይ ተተኩሳቸዋለች ተብሎ የሚጠበቅ ሲሆን እስራኤልም በከፍተኛ ሁኔታ በተጠንቀቅ ላይ እንደሆነች አስታውቃለች። ይህንን ተከትሎ ታዲያ አሜሪካ ሌሊቱን ባወጣችው መግለጫ እስራኤል በምትወስደው እርምጃ ውስጥ እጅ የለም ብላለች። አሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በይፋ በሰጡት መግለጫ እንዳስታወቁት ከሆነ እስራኤል በኢራን ላይ በከፈተችው ውጊያና እንዲሁም ኢራን ልትወስደው በምትችለው ማንኛውም ጥቃት ውስጥ አሜሪካ እጇ የለም፣ በተወሰደው እርምጃንም አናውቅም ብላለች። አሜሪካ ኢራንን ባስጠነቀቀችበት በሌሊቱ መግለጫ ኢራን በአሜሪካ ወታደራዊ ኃይሎችም ሆነ በአሜሪካ ዜጎች እንዲሁም በአሜሪካ የዲፕሎማቲክ ጽሕፈት ቤቶችም ሆነ በአሜሪካ ኤምባሲዎች ላይ ምንም አይነት ጥቃት ከመክፈት እንድትታቀም ኢራንን አስጠንቅቃለች። በአሜሪካ ማንኛውም ጥቅሟ ላይ የሚሰነዘር ጥቃት ካለ በቀጥታ በጦርነቱ ተሳታፊ ልትሆን እንደምትችል አሜሪካ ገልጻለች። ወራትን ከፈጀ ዛቻ በኋላ ዛሬ ሌሊቱን በኢራን ላይ ጦርነት የከፈቱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በኢራን ላይ ወታደራዊ እርምጃ መውሰድ መጀመሯን አረጋግጠው ጥቃቱም የእስራኤልን ሕልውና ስጋት ላይ የጣለውን የኢራንን የኒውክሌር መርሃ ግብር ላይ ያነጣጠረ ነው ብለዋል። ጥቃቱ ይህንን ስጋት ማስወገድ እስከሚቻል ድረስ እንደሚቀጥል በማንሳት ኢራን 9 አቶሚክ ፈንጂዎችን በአንድ ጊዜ ለመስራት የሚያስችላትን ዩራኒየም አበልጽጋ ጨርሳለች በማለት የገለጹት ኔታንያሁ በቅርብ ወራትም ይህ እንቅስቃሴ ከዚህ ቀደም ታይቶ በማይታወቅ መልኩ መጨመሩን ሲገልጹ በዚህም ኢራን በየትኛውም ጊዜ የኒውክሌር የጦር መሳሪያ ልትታጠቅ እንደምትችል በማረጋገጣችን ይህንን ስጋት ማስወገድ ስላለብን የእስራኤል ሕልውናን በማያጠያይቅ መልኩ አደጋ ላይ የሚጥል በመሆኑ ከበርካታ ዓመታት በፊት በጀርመን ጨካኝ አገዛዝ ስርዓት አማካኝነት በአይሁዳውያን ላይ የዘር ፍጅት ተፈጽሟል። አሁን ደግሞ በዘመናችን በኢራን የኒውክሌር የጦር
መሳሪያ አማካኝነት ተመሳሳይ ፍጅት በእስራኤል ላይ ሲሰነዘር ቆመን አንመለከትም። ለዚህም ቀድሞ የማጥቃት እርምጃ ወይም ፕሪምፒቲቭ ስትራይክ ለመውሰድ ተገደናል ብለዋል። የእስራኤልን ደህንነት ለማስጠበቅና ለማረጋገጥ ስንል የኢራንን የኒውክሌር ፕሮግራም ጣቢያዎች፣ የዩራኒየም ማበልጸጊያ ቦታዎች፣ በዚህ ስራ ላይ የተሰማሩ ባለሙያዎችን ኢላማ ያደረገ ሁሉን አቀፍ ጦርነት በኢራን ላይ አውጀናል በማለት ገልጸው ጥቃቱ ከሌሊቱ መጀመሩን አረጋግጠው ጥቃቱን መቀጠሉንም ገልጸዋል። ኔታንያሁ አክለው ለዓለም አቀፉ ማህበረሰብ በሙሉ እጅግ አደገኛ የሆነው የኢራንን አገዛዝ እጅግ አደገኛ የሆነውን የኒውክሌር የጦር መሳሪያ እንዲታጠቅ አንፈቅድለትም ያሉ ሲሆን ኢራን እነዚህን አደገኛ የኒውክሌር የጦር መሳሪያዎችን ከመታጠቅ ባለፈ በቀጠናው ለሚንቀሳቀሱ የሽብር ቡድኖች አሳልፋ ለመስጠት እቅድ አላት ሲሉ ከሰዋል። ኔታንያሁ በሌሊቱ የጦርነት ከፍተናል መግለጫቸው ላይ እንዳሉት ከሆነ ዓለም ከኛ ከእስራኤሎች ጋር ይቆም ሲሉ ጥሪ ለማቅረብ ሞክረዋል። ኔታንያሁ አያይዘውም ኢራን የኒውክሌር የጦር መሳሪያ ከታጠቀች ለመላው አውሮፓ ቀጥሎም ለአሜሪካ የሚያሰጋ ነው ሲሉ ኢራን አውሮፓን ትንሿ ሰይጣን ስትል አሜሪካን ደግሞ ትልቋ ሰይጣን በሚል ለይታቸዋለች ሲሉ የኢራን እጅግ አውዳሚ የኒውክሌር ፈንጂ መታጠቅ ደግሞ ለእስራኤላውያን ብቻም ሳይሆን ለአውሮፓ ብሮም ለአሜሪካውያን እልቂት ይሆናል። ስለዚህም የእናንተን ጦርነት ነው የምንዋጋው፣ አውሮፓም ሆነ አሜሪካ ከኛ ጋር ሊቆም ይገባል ሲሉ ኔታንያሁ ጦርነታቸውን የአውሮፓ ሀገሮችና አሜሪካ እንዲቀላቀሏቸው ጥሪ አቅርበዋል። እኛ ግን ይህ እንዲፈጠር አንፈቅድም ያሉት ኔታንያሁ የዛሬው እርምጃችን ዓለማችንን ይበልጥ የተሻለች የሚያደርጋት ይሆናል ሲሉ ለማስተባበል ሞክረዋል። ረጅም ዕድሜ ለእስራኤልና አሜሪካ ይገባል፣ አሁንም በጋራ ይቆማሉ ያሉት ኔታንያሁ መግለጫቸውን ከደገመደሙ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በምንም አይነት መልኩ የኒውክሌር የጦር መሳሪያ ባለቤት መሆን እንደሌለባት በግልጽ በማሳወቃቸውና በዚህ ሂደትም እየሰጡ ላለው አመራር ምስጋና አቀርባለሁ። አሁንም በገባነው ጦርነት ትራምፕ ከኛ ጋር ይቆማሉ ብዬ አስባለሁ ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካንዝ በበኩላቸው እስራኤል የኢራንን የኒውክሌር መሰረተ ልማት ኢላማ ያደረገ ጥቃት እየፈጸመች መሆኑን አረጋግጠው ኢራን በእስራኤል ሲቪሎች መሰረተ ልማቶች ላይ ያነጣጠረ የድሮንና የሚሳኤል ጥቃት ልትፈጽም እንደምትችል የሚጠበቅ መሆኑን ገልጸው በዚህም የአስቸኳይ ጊዜ አዋጅ መታወጁንና ሌሊቱን ለእስራኤላውያን የሳይረን እንዲሁም የስልክ መልእክቶች ሲላኩ ማደራቸውን የጠቆመው ዘገባው የእስራኤል ጦር እንዳስፈላጊነቱ በኢራን ላይ የሚፈጸመውን ጥቃት ሲቀጥል ከኢራን የሚሰነዘረው ያጸፋ እርምጃንም ለመከላከል ዜጎቹም አስፈላጊውን ጥንቃቄ እንዲያደርጉና በተጠንቀቅ እንዲቆሙም ገልጿል። ይህ በዚህ እንዳለ በውድቅት ሌሊት ጦርነት የተከፈተባት ኢራን የተከፈተባትን ጦርነት ለመመከት ይፋዊ ጦርነት በእስራኤል ላይ ማወጇን ያስታወቀች ሲሆን የእስራኤልን ጥቃት ተከትሎ የአየር ክልሏንም ሙሉ በሙሉ መዝጋቷን ኢራን ይፋ አድርጋለች። ወዲህ ከእስራኤል የሚሰነዘረውን ጥቃት እየመከትኩኝ ወዲያ ደግሞ እስራኤልን አመድ የሚያደርግ ጥቃት በደቂቃዎች ውስጥ ጀምራለሁ ስትል ገልጻለች። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት የሲቪል አቪዬሽን ባለስልጣን ባወጣው መግለጫ እስከሚቀጥለው ማስታወቂያ ድረስ የሀገሪቱን የአየር ክልል ለሁሉም በረራዎች ዝግ እንደሚሆን አስታውቋል። ይህ ውሳኔ በኢራን ዋና መዲና በቴህራንና በሌሎችም ከተሞች ፍንዳታዎች መሰማታቸውን ተከትሎ የወጣ አስቸኳይ መግለጫ ሲሆን የኢራን አየር መከላከያ ስርዓትም በሙሉ አቅሙ እየሰራ መሆኑንና የእስራኤልን ጥቃት ለማክሸፍ እየተከላከለ መሆኑን ገልጿል። ከፍተኛ የኢራን የጸጥታ ምንጭ ለሮይተርስ የዜና ወኪል እንደተናገሩት ከሆነ ለእስራኤል ጥቃት የሚሰጠው ምላሽ ከባድና የማያዳግም እንዲሁም እስራኤልን ሙሉ በሙሉ የሚያወድም ነው ብለዋል። ይህንንም በሰዓታት ውስጥ ትመለከታላችሁ ብለዋል። የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ቃል አቀባይ የሆኑት አቦልፋዜዝ ዢካንቲቭ እንደገለጹት ከሆነ እኛ እስራኤልን አልነካናትም፣ ራሷ ናት መታይነካችን። አሁን ከባድ ዋጋ የምትከፍልበት ጊዜ ነው። በእርግጠኝነት የምናገረው ይህን ነው። ከባድ ዋጋ ትከፍላለች በማለት እስራኤል ከባድ ዋጋ እንደምትከፍልና ከኢራን ጦር ጠንካራ ምላሽ እንደሚጠብቃት ይሄውም ጠንካራ ምላሽ ሳይውል ሳያድር ከደቂቃዎች በኋላ እንደሚጀመር አረጋግጠዋል። የእስራኤል ጥቃት የኢራንን የኒውክሌር መርሃ ግብርና ወታደራዊ ተቋማትን ኢላማ ያደረገ እንደነበር የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ከጥቃቱ ሰለባዎች መካከል የኢራን አብዮታዊ ዘብ ጥበቃ ጓድ IRGC ዋና አዛዥ ሆሴን ሳላሚ ተገለዋል የሚል መረጃ ቢሰነዘርም ነገር ግን የእስራኤል መገናኛ ብዙሃን ያወጡት መረጃ ሐሰተኛ ነው፣ ሰውየው አልተገደሉም ብለዋል። የኢራን መገናኛ ብዙሃን ባወጡት ዘገባ
ይህ ክስተት በመካከለኛው ምስራቅ ከፍተኛ ውጥረት የፈጠረ ሲሆን ዓለም አቀፉ ማህበረሰብ ስጋቱን ከተለያየ አቅጣጫ ከሌሊቱ ጀምሮ መግለጹን ቀጥሏል። አሜሪካ በጥቃቱ ውስጥ ምንም አይነት ተሳትፎ እንደሌላ ስታስታውቅ ቅድሚያ የምትሰጠው በክልሉ የሚገኙ የአሜሪካ ኃይሎችን ደህንነት ማስጠበቅ ነው ብላለች። የኢራን የአየር ክልል መዘጋት በዓለም አቀፍ የሲቪል አቪዬሽን ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የገለጹ ሲሆን በርካታ አየር መንገዶች በረራዎቻቸውን ለመሰረዝና መስመራቸውንም ለመቀየር ተገደዋል። ይህ ደግሞ በኢኮኖሚ ላይ ጫና ከማሳደሩም በተጨማሪ የተጓዦችን ደህንነት አደጋ ላይ የሚጥል ነው ተብሏል። ኢራቅም የራሷን የአየር ክልል በመዝጋት ሁሉንም በረራዎች አግዳለች። በቀጣዮቹ ቀናት የሁለቱ ሀገራት እርምጃዎች የክልሉን ሰላምና መረጋጋት የሚወስኑ ይሆናሉ ተብሎ ይጠበቃል። ዓለም አቀፉ ማህበረሰብ ሁለቱም ወገኖች ኃይል ከመጠቀም እንዲቆጠቡ ቢያሳስብም ጥቃት የተከፈተባት ኢራንም ሆነች ጥቃት የከፈተችው እስራኤል ጥቃቱን ሁለቱም በየፊናቸው መቀጠል እንደሚፈልጉ ማስታወቃቸው ተዘግቧል። ይህ በዚህ እንዳለ በእስራኤልና በኢራን መካከል በተከፈተው ጦርነት የነዳጅ ዋጋ በከፍተኛ ሁኔታ ያሻቀበ ሲሆን የአክሲዮን ገበያዎችም መናጋታቸውን የተነገረው። በእስራኤልና በኢራን መካከል የተከፈተው ወታደራዊ ጦርነት የዓለምን ኢኮኖሚ ምህዳር ክፉኛ ማናጋቱን ከሌሊቱ ጀምሮ የጀመረ ሲሆን የእስራኤል ጥቃትን ተከትሎ የዓለም የድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ በማሻቀብ ባለፉት 10 ወራት ውስጥ ከፍተኛ ደረጃ ላይ ሲደርስ የዓለም የአክሲዮን ገበያዎች ደግሞ ከፍተኛ ኪሳራ አስመዝግበዋል። የአንድ በርሜል የድፍድፍ ነዳጅ ዋጋ በበርሜል ከ110 የአሜሪካን ዶላር በላይ የገባ ሲሆን የዌስት ቴክሳስ ኢንተርሚዲየት ወይም WTI ዋጋ በተመሳሳይ መልኩ መጨመሩን የተነገረው። ይህ የሆነው በመካከለኛው ምስራቅ ያለው ውጥረት በሆርሙዝ የባህር ወሽመጥ በኩል የሚጓጓዘውን የዓለም የነዳጅ አቅርቦት ሊያስተጓጉል ይችላል የሚል ከፍተኛ ስጋት ሌሊቱን መፈጠሩን ተከትሎ ነው። ይህ የባህር ወሽመጥ በየቀኑ ከሚጓጓዘው የዓለም የነዳጅ ምርት 1/3ኛውን የሚያስተናግድ የወሳኝ የዓለማችን የንግድ መስመር መሆኑ ይታወቃል። የኢነርጂ ተንታኞች እንደሚሉት ከሆነ ኢራን ለጥቃቱ የበቀል እርምጃ ከሰዓታት በኋላ መውሰድ ከጀመረች እንዲሁም ግጭቱ ከተስፋፋ የነዳጅ ዋጋ ከዚህም በላይ በእጥፍ ሊንር እንደሚችል ይገልጻሉ። ይህ ደግሞ በዓለም ዙሪያ የዋጋ ግሽፈትን ከማባባስም አልፎ ከፍተኛ የሆነ የኢኮኖሚ መቆርቆዝን ያስከትላል ተብሏል። በሌላ በኩል የአክሲዮን ገበያዎች በቀይ መብራት ተጥለቅልቀዋል ያለው ዘገባው በአውሮፓና በእስያ ዋና ዋና የአክሲዮን ገበያዎች ከ2% በላይ ከፍተኛ ቅናሽ አሳይተዋል ብለዋል። ባለሀብቶች ጦርነቱ መጀመሩን ተከትሎም ከፍተኛ ስጋት ውስጥ በመግባታቸው ገንዘባቸውን ከአክሲዮን ገበያው በማውጣት እንደ ወርቅና የአሜሪካ መንግስት ቦንዶች ያሉ አስተማማኝ ወደ ተባሉ የኢንቨስትመንት አማራጮች እያሸሹ መሆኑ የተዘገበ ሲሆን ይህም የወርቅ ዋጋ እንዲጨምር አድርጓል ተብሏል። የኢኮኖሚ ባለሙያዎች እንደሚሉት የሁኔታው ቀጣይ መዳረሻ በፖለቲካና በወታደራዊ ክንውኖች ላይ የተመሰረተ እንደሚሆን ገልጸው ግጭቱ ከተባባሰ በዓለም ኢኮኖሚ ላይ የሚያሳድረው አሉታዊ ተጽዕኖ የከፋ እንደሚሆንና የኢኮኖሚ ማሽቆልቆሉም ሊያስከትል እንደሚችል ይጠበቃልም ብለዋል። የአየር መንገድ ኩባንያዎች በነዳጅ ዋጋ መጨመርና በበረራ መስመሮች መዘጋት ምክንያት የአክሲዮን ዋጋቸው ከሌሊቱን ጀምሮ ቀንሷል የተባለ ሲሆን በአጠቃላይ በመካከለኛው ምስራቅ የተከሰተው ይህ ምስቅልቅልና አዲስ ቀውስ የዓለም ኢኮኖሚ ምን ያክል ለጂኦፖለቲካዊ አለመረጋጋት ተጋላጭ እንደሆነ በግልጽ የሚያሳይ ክስተት ነው ተብሏል። ክቡራን አድማጮች ክስተቱን አስመልክቶ ከሰዓታት በኋላ ተጨማሪ መረጃዎችን ይዤ የመመለስ ይሆናል። እስከዚያው በያለንበት የዓለም ዳር እኔንም እናንተንም በቸር ጠብቆ ቸር ያቆየን።